ሰላም ለእናንተ ይሁን ቅዱሳን። መጽሐፍ ቅዱስ ላይ ኢያሱ ምዕራፍ 1 ላይ እግዚአብሔር ለኢያሱ መጣና አትፍራ አለው። ዋስትና ሲሰጠው እግዚአብሔር እንዲህ አለ፣ በሕይወት ዘመን ማንም አይቋቋምህም አለው። ማንም አይቋቋምህም። ኢያሱ ፈራ። የፈራው ከፊቱ ካለው ጉዞ በፊቱ ከሚገጥመውና ትላንትና እንቅፋት ከሆኑት ነገር አንጻር በሙሴ ሕይወት ካየው ነገር አንጻር ኢያሱ ራሱን መቀበል አቅቶ ሲፈራ እግዚአብሔር ሲያጽናናው እናገኛለን። ኢያሱ ሙሴን የሚከተል ከሙሴ ጋር የነበረ ከሙሴ ጋር ሲያገለግል የነበረ ሰው። ሙሴ በፊት መሪነት፣ ኢያሱ ከኋላ በመከተል ሲያገለግል የነበረ ሙሴ ዞር ካለ በኋላ የነበረው አገልግሎት የነበረው መሪነት ኢያሱ ላይ ሲመጣ ኢያሱ ፈራ። ኢያሱ የፈራው ሙሴ ላይ የነበረው ትጋት፣ ሙሴ ላይ የነበረው መሰጠት፣ ኮሚትመንት እሱ ጋር እንደሌለ ሲያውቅ ኢያሱ ፈራ። ከዛ እግዚአብሔር እንዲህ አለው፣ ኢያሱ መጣና አትፍራ አለው። ሙሴ በራሱ ብቻ ሳይሆን ሙሴን የረዳው፣ ሙሴን ያገሰው፣ ሙሴን ድል እንዲቀናጅ ያደረገው እኔ ነኝ አለው እግዚአብሔር። ሙሴ ያለ እኔ አልተጓዘም። ሙሴን የረዳው እጄ ነው። ከሙሴ ጋር የቆምኩት እኔ ነኝ። ሙሴን የመራሁት እኔ ነኝ። አሁንም ደግሞ የምመራ አንተን እኔ ነኝ የምመራ፣ ካንተ ጋር ነኝ። አትፍራ አትፍራ። እያንዳንዱ ነገር ውስጥ እኔ አለው። ምንም ነገር የለም ሳም በሚገጥም ሁሉ እኔ አለው። ሙሴን በገጠመው ነገር ሁሉ ውስጥ እኔ እንደነበርኩ አሁንም በሚገጥመው ነገር ሁሉ ውስጥ እኔ አለው አለ እግዚአብሔር ኢያሱ። ክብር ለእግዚአብሔር ይሁን። ለሚገርም ድምፅ ነው ቃል። ዛሬም ልንገራችሁ፣ በዚህ ውስጥ ያላችሁ የምትሰሙት ይህን ቪዲዮ በብዙ መንገድ ውስጥ አልፋችሁ ትናንትና አልፋችሁ አሁን ለቆማችሁበትና ከፊታችሁ ስላለው ነገር ፍርሃት የሚሰማችሁ፣ ስጋት የሚሰማችሁ፣ የአቅም ማነስ የሚሰማችሁ ወንድሞች እህቶች ካላችሁ ትናንትናን ያሻገረ ትናንትና እያንዳንዱ ውስጥ ያሳለፈው እግዚአብሔር ዛሬም እሱ እግዚአብሔር ስለሆነ ይልቁኑ ከትላንትና ይልቅ ዛሬ የበረታ የእግዚአብሔር እጅ እንዳለ፣ የሚረዳ የሚያሻግር የእግዚአብሔር እጅ እንዳለ፣ እግዚአብሔር ካንቺ ካንተ ጋር ነኝ የሚል ድምፅ ዛሬም ሲላለው ልባችሁ ይጽና፣ ልባችሁ ይበረታ፣ በእግዚአብሔር የመታመን አቅማችሁ ይጨምር። ምክንያቱት በውስጣችሁ ያስቀመጠውን ጸጋ እግዚአብሔር ይገልጥ ዘንድ ጊዜው አሁን ስለሆነ ለዓመታት ያከማቻችሁ ለዓመታት የሰበሰባችሁትን ያን የእግዚአብሔር ቃል የእግዚአብሔር ዕውቀት የመረዳት ጥበብ ጸጋ መገለጫ አሁን ስለሆነ ያን ያየ ሰይጣን ግን ፍርሃትን፣ የመንገዱ ክብደት፣ የሁኔታው መጨላለምን ሊገልጥባችሁ ይችላል። አትፍሩ አትፍሩ። ሙሴን ያሻገረ እግዚአብሔር አንቺንም አንተንም ያሻገራል። ትላንትና ያሻገረ እግዚአብሔር ዛሬም በኃይል ከእናንተ ጋር ይሆናል፣ ከአንቺ ጋር ይሆናል። ምክንያቱም እግዚአብሔር ቃሉን ያከብራል። እኛ ባንታመን አምነን እምነታችን ቢወርድ መገኘት ቢያቅተን ተስፋ ብንቆርጥ ወደ ኋላ ብናፈገፍግ እግዚአብሔር ቃሉን ስለሚያከብር ይመልሰናል። ለዚህ ነው ኢያሱን አትፍራ፣ ይልቁኑ አስብ፣ አሰላስል። ከሙሴ የተቀበልካቸው ከሙሴ የሰማቸው ሙሴ ያለህን ነገር አስብ፣ አሰላስል፣ አዘወትር። ካንተ የሚጠበቀው እሱ ብቻ ነው። መልስ፣ ያን ድምፅ ፈልገው፣ ያን ተስፋ ቃል አስብ፣ ያን የተነገረን ቃል አሰላስል። የዛኔ ኃይል ይጨምራል። ዛሬም እግዚአብሔር የሚላችሁ ያ በመከራ በምታልፉበት ጊዜ የተነገራችሁን ተስፋ ቃል የመጣላችሁን ድምፅ እግዚአብሔር የተናገራችሁን ድምፅ አሁን ማሰብ ጀምሩ። በመከራ ውስጥ በዚህ ጨለማ በሚመስል ውስጥ ያን ተስፋ ቃል መልሳችሁ አስቡት። ኃይላችሁ ቻርጅ ይደረጋል። መንፈሳችሁ ይነቃቃል። ያ የእግዚአብሔር ክብር ወደ ህይወታችሁ ይመጣል። ያ በበረሃ ውስጥ ሲያወራችሁ የነበረ በምድረ በዳ ሲያነቃቃችሁ የነበረው ያ የእግዚአብሔር ውበት መንፈስ ወደ እናንተ ይመጣል። ሰይጣን እሱን እንድታሰላስሉ አይፈልግም። በጊዜያዊ ነገር ያጨልማል፣ በጊዜያዊ ነገር ያደክማል፣ በጊዜያዊ ነገር ያስቀምጠን ወይ ያቆመን ያቆዝመናል።
ያን የምናፈርስበት ትላንትና ምድረ በዳው ሲያናግረን ድምፅ መፈለግ፣ ያ ኃይል የሰጠንን ያ ያነቃቃንን መንፈስ መፈለግ። ልጅ ነው ኢያሱን እንዲህ ያለ እግዚአብሔር የመጽሐፍን ሕግ ከአፌ አይለይ አለው። ሙሴ የነገረን ከሙሴ የተሰጠን ትእዛዝ ደግሞ አስብ፣ አሰላስል፣ አዘወትር የዛኔ ካንተ ጋር ይሆናሉ አለ እግዚአብሔር። ያ ብቻ ወደ ግራም ወደ ቀኝም አትበል፣ አማራጭ አትፈልግ፣ ጽና፣ ቁም፣ ታመን፣ ተሰጥ፣ ታማኝ ሁን፣ በእግዚአብሔር ጽና። እግዚአብሔር መንገድህን ያቀነዋል። ጠላቶችን አንገት ያስደፋና ለአንተ ግን ክብርን ያዘጋጃል፣ ለአንቺ ክብርን ያዘጋጃል። ዛሬ በዚህ ያላችሁ የሚሰሙ ቪዲዮ አጭር ቪዲዮ የሚሰሙ ሰዎች ይሄ መንፈስ በውስጣችሁ ይሰማ። ሴጣን አሁን ጊዜው እንደደረሰ አውቆ በሰው ሁሉ ላይ ድንዛዜን ይዘራል፣ ፍርሃትን፣ ተስፋ መቁረጥን፣ ጸጋን ማድከምን። እግዚአብሔር ለማንም ክፉ ነገር አይሰንቅም፣ ለማንም። በድካማችን በብዙ መንገድ ውስጥ እናልፋለን፣ ከሰዎች ጋር እንጋጫለን፣ በብዙ ይፈጠራል። ነገር ግን እግዚአብሔር አሁንም በክርስቶስ በኩል ለእኛ ያስቀመጠው የምሕረት ደጅ ነው ያለው፣ ፍቅር ነው ያለው። እግዚአብሔር ለማንም ክፉ ነገር የለውም። እግዚአብሔር አመፀኛው ራሱ እንዲጠፋ እግዚአብሔር አመፀኛ ማለት አጋንንት ጠላት ነው እንጂ የሰው አመፀኛ የለውም። እግዚአብሔር ሰው ድካም ነው ያለው። ያን ድካም ደግሞ በክርስቶስ ኢየሱስ ክርስቶስ ምሕረትን አዘጋጅቶታል። ስለዚህ በልባችሁ በእግዚአብሔር ጽኑ። እግዚአብሔር ታማኝ እና የሚሰጥ ልብ ይፈልጋል። ኢየሱስ ክርስቶስ ጌታ። ስለዚህ ልባችሁ ይውረድ። አስተዋይ ትውልድ መሠዊያውን ያድሳል። መሠዊያችሁን አድሱ፣ በእግዚአብሔር ፊት ጽኑ። እግዚአብሔር ምርኳችሁን ይመልሳል፣ አቅማችሁን ይገነባል፣ ከፊታችሁ ያለውን ጨለማ ይገፋል። ቀንበር ይሰበራል፣ ጨለማ ይገፈፋል። ለእናንተ ግን ድል ይሆናል። እየጾማችሁ እየጸለያችሁ ያላችሁት ሁላችሁም፣ በዚህ መንፈስ ውስጥ ያላችሁ ሁላችሁም፣ በእኛ ቤተክርስቲያን ውስጥ ያላችሁ ሁላችሁም ይህንን መንፈስ ያዙት። ከፊታችን እግዚአብሔር ያዘጋጀው ድል አለ። ሴጣን ነጊያችንን አያውቀውም። የመጣንበትን መንገድ ብቻ ነው የሚያውቀው። ስለዚህ በምንም ነገር እንዳትያዙ፣ እግዚአብሔር ድል ይሰጣል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር በዚህ መንፈስ ይባርካችሁ። ተባረኩ፣ ተከናወኑ፣ ኃይል ይሁንላችሁ። እነሆ እግዚአብሔር በኃይሉ ታላቅን ነገር አደረገ እንድንብል በሕይወታችሁ ታላቅ ነገር ይሆናል። በሕይወታችን ታላቅ ነገር ይሆናል። እግዚአብሔር ይባርካችሁ። ተባረኩ። ሻሎም